በጣም ጥሩ። ስለዚህ አሁን ሰገዱ የሚለው ቃል የግሪክ ሰብቱጀንት ላይ ፕሮስኩኒዮ ነው የሚጠቀመው። ልክ ዕብራውያን 1:6 ላይ የሚጠቀመው። አሁን አምልኮ የሚል ቃል ታመጣለህ ማለት ነው። አምልኮ የሚለው ቃል ወይም ደግሞ ላትሪያ የሚለውን ቃል ለኢየሱስ ያለበት ጥቅስ አምጣ ነው ያልኩ። ኦኬ። ስለዚህ አሁን በብሉይ ኪዳን ላይ ግን ለእግዚአብሔር ሰገዱ፣ እግዚአብሔርን አምልኮ የሚል አለ አይደለም? አምልኮና ስግደት ይለያያል። ላሳይ። ገባኝ። ቆይ አምልከዋል የሚል አለ አይደል? እግዚአብሔርን አመለኩት የሚል አለ። አመለኩ የሚል አለ። በቃ ያ እግዚአብሔር ኢየሱስ ነው እኮ። ታዲያ ምን አስጨነቀ? ኦኬ፣ እንሞግታለን። እሱ መጀመሪያ የኛውን አምጣና አምልኮ የሚለውን አምጣና ከዛ ወደዛ እንሄዳለን። ችግር የለውም። ያ እግዚአብሔር ኢየሱስ እኮ ነው እኮ። ልትጨነቅ ታሳየናለህ። አይ አምልኮ የሚለውን ቃል መጀመሪያ ለኢየሱስ ያለበት ጥቅስ አምጣና ከሌለ የለም በለኝና 4 ነጥብ ዝጋልኝ። ከዛ ወደ እንገባለን። ህይወት በሌለ ተረት ላይ ዝም ብለህ ቁጭ ብለህ እንትን አትበለው ወንድሜ። ኢየሱስ ህይወት ይሆናል። አይ ስጠኝና እንትን በል። ሌላ ቦታ አትሂድ። ፐርሰናል ጥያቄ እንትን ወደዚህ እንትን እያል እንትን ከምትል ህይወት ስለሚሆነ እሱን እኛ እንወጣዋለን። አሁን አምልኮ የሚለው ቃል ላትሪያ የሚለው ቃል ወይም ደግሞ አቫድ የሚለው ቃል ለኢየሱስ ያለበት ጥቅስ አለ ወይስ የለም? እሱን ጨርስና ከዛ ወደዛ ትሄዳለህ። ችግር የለውም። አለ እዛ ጋር እኮ እግዚአብሔር ተመለከ ማለት ኢየሱስ ተመለከ ማለት ነው ወንድሜ። ኖ አይስጠኝና እሱ ወደዛ መጀመሪያ ያለ። ኦኬ፣ እዚህ ጋር ደግሞ አንድ ጥቅስ አልተጨነኩም፣ አልተናደድኩም። ችግር የለም። ጥቅሱ ላይ ብቻ ተኩርና እስኪ አምልኮ የሚለው ቃል ለኢየሱስ ያለበት ጥቅስ አምጣ ነው የተባልከው። ኦኬ፣ ይችን ቦታ ልንገርህና ትቀበለው ይሁን አትቀበለው አላውቅም። እሺ አምጣው። ዮሐንስ ወንጌል 14:1 ላይ ልባቸው አይታወቅ በእግዚአብሔር እመኑ በእኔም እመኑ አለ። ማን? እሺ ኢየሱስ ማለት ነው። እሺ ስለዚህ ለእግዚአብሔር እንደሚመለኩ ለሱ ሊመለክ እንደሚገባ እያስታወቃቸው ነው ማለት ነው። በእግዚአብሔር እመኑ ማለት ምን ማለት ነው? ኦፍኮርስ ምን ማለት ነው? እመኑ ማለት አምልኩ ማለት ነው። ምን ታዲያ አንተ ለአላህ ነው እንጂ እንትን የምትለው ሌላ ሰው ታመልካለህ እንዴ? በአንተ በኩል ኦሪት ዘጸአት 14:31 ላይ ያወጣልኝ። ኦሪት ዘጸአት 14:31 ላይ ማመን ማለት ማምለክ ከሆነ ማለት ነው። ኦሪት ዘጸአት ምዕራፍ 14 ቁጥር 31 ላይ ያወጣ። 34 ነው ያልከኝ? አዎ፣ ኦሪት ዘጸአት ምዕራፍ 14 ቁጥር 31። ኦኬ 31 ቀጥልሽ አንብበው። ኦኬ እስራኤልም እግዚአብሔር በግብፃውያን ላይ ያደረጋትን ታላቂቱን እጅ አዩ፣ ሕዝቡም እግዚአብሔርን ፈሩ። በእግዚአብሔርም ቆይ ከታች ላይ ዝቅ ስላለ አይታየኝም። በእግዚአብሔርም በባሪያውም በሙሴም አመኑ ይላል። በማን ያመኑት? ይሄን እሱ አይገናኝም። እዚህ ጋር ልታምታታ አትችልም። አመኑ ይኸውልህ፣ ቆይ አመኑ ማለት አመለኩ ማለት ነው ብለኸኛል። አይደለም ይሄን እሱ ተመሳሳይ አይደለም። አመኑ ሲባል እኮ አይደለም። አመኑ የሚለውን ነገር ነው የፈለኩት። አመኑ የሚለውን ነው የፈለኩት። ኖ አመኑ ማለት አምልኮ ነው ወይ ብዬ ስልህ ከእግዚአብሔር ስለመምጣቱ ነው እዚህ ጋር ያመኑት ሙሴን እንጂ ሙሴን እዚህ ጋር ጎበዝ። ይሄን እሱ የተለያየ አመኑ ማለት የተለያየ አይደለም። አንድ ጥቅስ ልጨምርልና ዮሐንስ ወንጌል 14:1 ላይ እመለሳለሁ። ሁለተኛ ዜና መዋዕል መረጋጋት አልቻልክም ኃይለ ሚካኤል። ምክንያት ባፈጠር ጥሩ ነው። እኔ ተረጋግቼ ነው ማወራ። እኔ በወርድም ችግር የለውም ግን ኦኬ። እሺ ሁለተኛ ዜና መዋዕል ምዕራፍ 20 ቁጥር 20 ላይ ደግሞ ልድገምልህ ሰው እንዲማር ብዬ ነው እኔ ታግሼ ማወራ። አያስፈልግም። ኢየሱስ እኮ ሲመለክ የኖረ እኮ ነው። አዲስ ኪዳን እንዳለ ኢየሱስ ሲመለክ የሚናገር አንዴ ስለማመን ነው። ጌታ እንደሆነ ይናገራል። እንዴት ነው ማለት ተረጋግታ አንድ ጊዜ ኢየሱስ ጌታ መሆኑን ካወቅ ጌታ ይመለካል እኮ በቃ እኮ ያ እኮ ነው። ቆይ አንዴ ኃይለ ሚካኤል ታወራለህ፣ ችግር የለውም እሰጥሃለሁ፣ ጊዜ እሰጥሃለሁ። ሁለተኛ ዜና መዋዕል ምዕራፍ 20 ቁጥር 20 ላይ አንድ ጊዜ ያወጣውና ከዛ ዮሐንስ ወንጌል 14:1 ላይ እንመለሳለን። ቅዱስ መሸምደድ እውቀት አይሆንም። እሱ ለህይወት ብትጠቀም ጥሩ ነበር። ቆይ አንዴ ሁለተኛ ዜና መዋዕል ምዕራፍ 20 ቁጥር 20 ላይ ኃይለ ሚካኤል አንዴ ተረጋግታ አዳምጠኝ። ሁለተኛ ዜና መዋዕል ምዕራፍ 20 ቁጥር 20 ላይ ኦኬ። ሁለተኛ ዜና መዋዕል ስንት ነው ያልከኝ? ምዕራፍ 20 ቁጥር 20 ምዕራፍ 20 ቁጥር 20 ምዕራፍ 20 ቁጥር 20 ኦኬ አንብበው። እሺ ምንድን ነው የሚለው?
ማለውም ተነሱ፣ ወደ ተቄል ምድረ በዳ ወጡ። ሲወጡም ኢዮሳፍጥ ቆመና ይሁዳን በኢየሩሳሌም የምትኖሩ ሆይ ስሙኝ አለ። በአምላካችሁ በእግዚአብሔር እመኑ ትጸኑም አላችሁ፣ በነቢያቱም እመኑ ነገሩ ይሰላላችኋል። በማንና በማን ነው እመኑ ያለው? ኦኬ በማንና በማን እመኑ አለ? በአምላክና በነቢያት እመኑ። በእግዚአብሔር ይላል አማርኛ። ስለዚህ ኢየሱስን ከማመን ጋር ይመሳሰላል ልትለኝ ነው? ነቢያትን ማመን ወይ ልነግርህ ነው። አይ መጀመሪያ አርጊመንት ቢል ስታደርግ አይለ ሚካኤል ምንድን ነው ያልከኝ? እመኑ ማለት አምልኩ ማለት ነው ብለህ የሚመሳሰል ነገር ይምጣልህ እንጂ በቃ ማስገባት ማለት ነው። ቆይ አይደለም እንጂ ቆይ አንዴ አይለ ሚካኤል የሚያዳምጥ ሰው ስላለ እባክህ አንዴ ታገሰኝ እሺ። ኦሪት ዘጸአት ምዕራፍ 14 ቁጥር 31 ላይ ህዝቡም ያህዌን ፈሩ፣ በያህዌና በባሪያው በሙሴ አመኑ ይላል። አመኑ ማለት አምልኮ ማለት ነው ወይ ብዬ ስለዚህ ሙሴ ያድናል ብለው ነው ያመኑት። አይ ማዳመጥ እኮ እዚህ ጋር እግዚአብሔርን እንደምታምኑ እኔንም እመኑኝ ነው እያለ ያለው እኮ። እኔ አዳኝ ነኝ ታደጋችኋለሁ እኮ ነው እያለ ያለው። አይደለም እንደዛ አይደለም። ቆይ ኦኬ እና መጀመሪያ ማመን የሚል ማመን የሚለውን እንጨርስ። መጀመሪያ ማመን ማምለክ ነው የሚለው አልክበት እኮ ነው። እዛው ጋር ታገኘዋለህ እንግዲህ ያወርደዋል። እኔ አላቅም ራሱ እውነት መስማት ማትፈልግማ ችግር የለውም። በወርድም ግን እውነት ተረጋግተህ እንትን ማትል ከሆነ ማለት ነው ማመን ማለት ማምለክ ነው ወይ ነው ጥያቄ። ተረጋ እሺ እኔ ደግሞ ልናገር። እሺ ተናገር። ልቀጥል። እሺ አንተ እዛ ጋር ነቢያቱን ማመንና ኢየሱስን ማመን አንድ ልታደርገው በጣም ሞከርክ ነው። እሞክራለሁ ብቻ ሳይሆን ነው ኦኬ ይኸው እሺ እኔ የምናገር ዮሐንስ ወንጌል 14 አንድ ላይ እንግባ እንመለስ። እሺ አሁን ማመን ማለት ማምለክ። አንዴ አትዘራረባ ስታወራ ኃይለ ሚካኤልዬ እኮ አንብባልከኝ እንዳይፈጠር እኮ አንዴ አዳምጠኝ። ዮሐንስ ወንጌል 14 አንድ ላይ ልመለስልህ ነው። ማመን ምንድን ነው ያልከው? ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ በአምላክ እመኑ በእኔም ደግሞ እመኑ ሲል እመኑ ማለት አምልኩ ማለት ነው ብለህ አልክ። አይደለም እመኑ ማለት እመኑ ነው። ምን ማለት ነው እመኑ ሲባል? ሁለተኛ ዜና መዋዕል ምዕራፍ 20 ቁጥር 20 ላይ በአምላክና በነቢያት እመኑ የሚል ጥቅስ አለ። እንዲሁም ኦሪት ዘጸአት ላይ ደግሞ ምዕራፍ 14 ቁጥር 31 ላይ ደግሞ በአምላክና በሙሴ አመኑ የሚል ጥቅስ አለ። አመኑ የሚለውን አመለኩ በሚል ከተረዳ ነው እሱ ማይገናኝ ጥቅስ እኮ ነው ያመጣው እኮ። እግዚአብሔር ባስነሳቸው ነቢያቶች ማመንና ኢየሱስ ክርስቶስ ቆይ ኢየሱስ ፕሊስ እንዳያዞርሉ እንግዲህ ገላገሉ ማለት ነው። መረጋጋት አልቻልክም። ሬስትለስ ሆንክ በአንዴ ማለት ነው። እዛው ላይ ዮሐንስ ወንጌል 14 አንድ ላይ ያለው ጥቅስ ብትመለከተውም በአምላክም እመኑ በእኔም ደግሞ እመኑ አለ። ራሱን እንደውም ከአምላክ ነጥሎ ነው ያስቀመጠው። ምን ብለን ምናምነው ስንል እዛው ዮሐንስ ወንጌል 12:44 ላይ በእኔ የሚያምን በላከኝ ማመኑ እንጂ በእኔ ማመን አይደለም። እሱ መልእክተኛ እንደሆነ ማመን፣ አምላክ ደግሞ የላከው መሆኑን ማመን ነው። በአምላክ እመኑ ሲባል አምላክ ላኪ ነው። በእኔም ደግሞ እመኑ ማለት ደግሞ እኔ ደግሞ ተላኪ ነኝ ማለት ነው ትርጉሙ። እዛ ጋር ስለ አምልኮ ምንም የሚናገረው ነገር የለም ጥቅሱ ላይ ማለት ነው። ሌላ ሰው ካለ አስገቡ ኢንሻአላህ። ብትረጋጋ ደስ ይለኝ ነበረ። አይ ቲንክ እንትን አላልክም። ሬስትለስ ሆንክ በአንዴ ማለት ነው። መቆነጥነጥ ጀመርክ ማለት ነው። ብርሃኑ ሞላ አለ ደስ ተውስታስ ቅድም ነው የገባው። እሺ ችግር የለውም። ብርሃኑ መቀጠል ትችላለህ። ሰላም እያለሁ በቅድሚያ ብርሃኑ አለ። ብርሃኑ እሺ፣ ሌላ ሰው አስገቡ። እሱ ሲመቸው ይመጣል። አታውሩሉት። ሌላ ሰው ካለ አስገቡ። ከስር ጻፉ። ያጀማ ክርስቲያኖች ካላችሁ ከስር ጻፉ። ከስር ካላችሁ ጻፉ። አንዳንድ ጻፉና ክርስቲያኖች ካላችሁ መግባት ትችላላችሁ። አድሚያችሁ ያስገቧቸዋል። ፕሮግራሙ ለክርስቲያኖች ስለሆነ ሙስሊሞች አስገቡን አትበሉ።
እናንተን የሚመለከት አይደለም። ኢንሻአላህ ክርስቲያኖች ካላችሁ አንዳንድ አሳዩና መግባት ትችላላችሁ ማለት ነው። ካሌብ ኦኬ፣ አስገቡ እስቲ ሰው አንዳንድ ጻፉና አንዳንድ አሳዩና ግቡ። የጀማ አስገቧቸው። ከስራ አንዳንድ የሚጽፉትን አስገቡ። السلام عليكم ورحمة الله وبركاته أستاذ. وعليكم السلام ورحمة الله وبركاته. ما عنده أستاذ. سلام ነኝ ያለው አልሐምዱሊላህ። ስፒት ሆነ እንዴ? اسمي زين. ድምፁ ተቀየረ። እንዴት ነህ? الله الحمد لله. የጠዋት ድምፅ ሳይሆን የመስማማት ነው፣ የመወፈር ነገር ይመስላል። الله يدرقني. ማሻአላህ። እሺ ክርስቲያኖች ካላችሁ ግቡና ቶፒኩን ሳትረሱ። ማ ገብቷል? ካሌብ ዳኙ ማረቆ ከንቲባ ይታዩኛል። ኦኬ አንዳቸው የማርቆስ የሚለው ይግባና ከዛ በኋላ ማውራት ይችላል። ማረቆ ሄዳሽ ዳኙ አውራ። ዳኙ ሰላም ለእናንተ ይሁንላችሁ። ሰላም፣ እንዴት ነህ? ኦኬ አረስቱን አይተዋል አይደል? እሺ ጠይቀኝና እኔም ከዛ እንጠይቃለሁ። በአረሱ መሰረት ኢየሱስ ይመለካልን የሚል ጥያቄ ነው። አዎ ከሆነ አምልኮ የሚለው ቃል ለኢየሱስ የዋለበት ጥቅስ ታመጣለህ። ፕሮስኩኔ የሚለው ቃል ወይም ሳይሆን የላትሪው የሚለው ቃል ለኢየሱስ አገልግሎት ላይ የዋለበት ጥቅስ ታመጣለህ ማለት ነው። ኦኬ ለእግዚአብሔር አምልኮ የዋለበት ጥቅስ ነው አይደለም፣ ለኢየሱስ የዋለበት ጥቅስ ለአብ ሳይሆን ለኢየሱስ። ኢየሱስ አምልኮ የሚለው ቃል ለኢየሱስ ኢየሱስን ያመለከ አካል ካለ አምልኩም ያለ ካለ ራሱ ብቻ ሳይሆን ኖርማሊያ ኢየሱስ መመለክ አለበት ብሎ ያለ ወይም አመለኩት የሚል ጥቅስ ካለ አምልኮ የሚለው ቃል ለኢየሱስ ያለበት ጥቅስ ካለ እስቲ አምጡና። ኦኬ ያ የእግዚአብሔር ቃሉን አንድ ላይ አርግቼ አያይዤ ከሆነ አዋለ ነው ቃል በቃል ነጥለ ካልኩኝ ለምሳሌ አብ እንደሚመለክ ሐዋርያት ሥራ 7:2 ላይ ብዙ ጥቅሶች አሉ። ወደ 14 ጥቅሶች መስጠት ይቻላል። ማቴዎስ ወንጌል ምዕራፍ 4 ቁጥር 10 ላይ ማየት ትችላለህ። ኢየሱስ ግን እንደሚመለክ የሚያሳይ ማስረጃ ባይብል ላይ ካለ ስጠኝ ነው። ኦኬ እኔ ኢየሱስ የማምነው ያ የእግዚአብሔር ቃሉ ነው ብዬ ነው የማምነው። ያ የሚመለከው ቃሉ ኢየሱስ ምንድነው የሚል ጥያቄ የለም እዚህ ዛሬ። አይቆ በዛው ጋር ነው ኢየሱስ ምንድነው የሚለው ጥያቄ የለም እኮ ራሱ ምንድነው? ሰው ነው ወይ አምላክ ነው ፈጣሪ ነው ጌታ ነው የሚል ጥያቄ አልተጠየቀም። የተጠየቀው ጥያቄ ኢየሱስ ይመለካል ወይስ አይመለክም ነው።
የሚመለክ ከሆነ ማስረጃ ታመጣለህ፣ ከሌለ ደግሞ የለም ትለኛለህ። ለቀጣዩ ትሰጣለህ ማለት ነው። ኦኬ እኔ እግዚአብሔር ብዬ ስለማመን ያው ፐርሰን በስም ነጥለህ ካልከኝ የለም። ስለዚህ አምልኮ የሚለው ቃል የለም። ኢየሱስን ያመለከ አካል አለ የምታውቀው? እግዚአብሔር ነው። ኢየሱስን ያመለከ አካል አለ ወይ ባይብል ላይ? ፐርሰን ስም ነጥለህ እያልከኝ ስለሆነ እኔ በነጥል አላየውም። ለምሳሌ አብ ተነጥሎ እንደተመለከ የሚያሳይ ማስረጃዎች አሉ። ተነጥሎ ማለት ከሲያሳይ ዕብራውያን 8:2 ላይ እሱ የእውነተኛይቱ ድንኳን አገልጋይ ነው ይላል። ማንን ነው የሚያገለግለው? ድንኳን ማለት እዛ ድንኳን ሰማይ ላይ ሆኖ እያገለገለ ነው ይላል ኢየሱስን። ዕብራውያን 8:2 ላይ ማንን ነው የሚያገለግለው? ኦኬ እዚህ ጋር አልገባኝም አባብለ ዕብራውያን ምዕራፍ 8:2 ላይ እውነተኛይቱ ድንኳን ውስጥ እያገለገለ ነው ይላል። አገልጋይ ነው ይሏል። አገልጋይ ለሚለው ቃል የገባው ቃል ላትሪዮስ ነው። ተመሳሳይ ነው። ላትሪዮ የሚል ቃል ነው የተጠቀመው። ስለዚህ ኢየሱስ ሰማይ ላይ የሚያገለግለው ማንን ነው የተጠቀሰው? አባቱን። ስለዚህ አባቱ እንደሚመለክ ማስረጃ በቂ ነው። ራሱ ኢየሱስ ያመልከዋል አብን። የጠየቁ ጥያቄ ልክ እንደዛውኑ ሰዎች ወይም ደግሞ ነቢያት ወይም ሐዋርያት ኢየሱስን አመለኩት ወይም መመለክ ይገባዋል የሚል ጥቅስ ካለ ትሰጠኛለህ ነው የምልህ። ኢየሱስ ሰው ሆኖ የተጠራበት ስም ነው እንጂ በፊት ቃል ስለነበረ ያ ሰው ሆኖ የተጠራበት እንደዚህ ተመልኳል የሚል የለም አልኩ። ኦኬ ጥሩ። ኢየሱስ ፐርሰን ሆኖ ይኖር ነበረ አብሮት? ፐርሶን። ኦኬ ፐርሰን እያለ ስሙ ማን ነበረ? ፐርሰን እያለ የተሰወው ስሙ ፐርሰን ስትል ተነጥሎ በእግዚአብሔር ስም ማን ነው ያንተ? በእግዚአብሔር ውስጥ የሚኖር ቃሉ ነው እያልኩ እኮ ነው። ቆይ አይደለም፣ ፕሮፐር ኔም ማን ነው ያንተ? የተጸውዖ ስም ማን ነው? የተጸውዖ ስም ማን ነው? ሰው። የተጸውዖ ስም ማን ነው ነው ያልኩህ እኮ። የባህሪ ስም ማን ነው አላልኩህ። ሰው እኮ የሚለው የባህሪ ስም ነው። ኦኬ ዳኛው ነው። ኦኬ ኢየሱስ የተጸውዖ ስሙ ማን ነው? እግዚአብሔር ነው። የተጸውዖ ስሙ ነው ያልኩህ። የተጸውዖ ስሙ ነው ያልኩህ። ቃል የማዕረግ ስም ነው። ጄኔሪክ ኔም ነው። የተጸውዖ ስሙ ማን ነው ነው ያልኩህ። እንደዛማ ኢየሱስ ነው የሚሆነው ከመጀመሪያው ካልከኝ ነው። ኦኬ አይ ጥሩ። የተጸውዖ ስሙ ኢየሱስ ነው አይደለ? ኢየሱስ ከመሆኑ በፊት ከነበረ የተጸውዖ ስሙ ማን ነው? ቃል ነው። ቃልማ ጄኔሪክ ኔም ነው። ሆሎጎስ አይደለ? ራሱ ዮሐንስ ላይ የጠየቁ አብሮት ይኖራል አይኖርም አይደለም። ስሙ ማን ነው ነው ያልኩ። የጠየቁ የተጸውዖ ስሙ ማን ነው እኮ ቃል ነው አልኩ። ቃሉ መጠሪያ ስሙ እኮ ነው። የተጸውዖ ስም ነው ያልኩ እኮ። የተጸውዖ ስም ይተረጎማል እንዴ? ከኢየሱስ በፊት አይደለ እያልከኝ ያለው? አልገባም ማለት ነው። ዳኜ አሜሪካ ስትሄድ ስም ማን ነው የሚሆነው? ከተቀየረ ሊሆን ይችላል። ዳኛው አይቀየርም። ወይድ የሚለው ስም ኢትዮጵያ ውስጥ ወይድ የሚለው የስሙ ትርጉም ብቻ ማለት ነው። ትርጉሙ ኢትዮጵያ ውስጥ ብቸኛው እባላለሁ። ኢትዮጵያ ውስጥ ስኖር አሜሪካ ስሄድ ኦንሊ ይሉኛል። ግሪክ ሀገር ስሄድ ደግሞ ሞኖስ እባላለሁ። አይተረጎምም። ራሱ ተተርጎም አይተረጎምም። የኔ ስሜን ትርጉሜን ማወቅ ትችላለህ። ወይድ የሚለውን ስም ግን አሜሪካ ስሄድ ኦንሊ አልባልም። እስራኤል ሀገር ስሄድ ደግሞ ያኺድ አልባልም ወይም ባድ አልባልም። ግሪክ ሀገር ስሄድ ደግሞ ሞኖስ አልባልም። ወሂድ ነው የትም አለም። አልማዝ የምትባል ሴት አሜሪካ ስትሄድ ዳይመንድ ትባላለች። ስሟ ይቀየራል መታወቂያዋ ላይ? አይቀየርም። አሁን የጠየቁ ጥያቄ የኢየሱስ የተጸውዖ ስም የአሸዋ የቋንቋ ልዩነት ቢኖርም የአሸዋ ነው። በዕብራይስጥ በግሪክ ኢየሱስ ነው። በአማርኛ ኢየሱስ፣ በእንግሊዝኛ ጂሰስ እየተባለ ይባላል። አይቀየርም የተጸውዖ ስም። ጥያቄ ኢየሱስ የሚለው ስም የተሰገወት ስም ከሆነ ከድንግል ማርያም ሲወለድ የተሰጠው ስም ከሆነ ኢየሱስ ከመወለዱ በፊት የነበረው የተጸውዖ ስሙ ማን ይባል ነበረ? ከነበረ እሱ ኤግዚስት ካደረገ
እኮ እኛ ቃል ብለን የምንጠራው ቃል ነው። በመጀመሪያ ጊዜ ቃል ነበረ ስለ የምንለው ያ የእግዚአብሔር ቃልማ የተጸውዖ ስም አይደለም እኮ ነው የምልህ፣ የማዕረግ ስም ነው። ጄኔሪክ ነው ኔም ነው። ራዕይ 19:13 ላይ ስሙም የአምላክ ቃል ይባል ነበር ይላል። ሆሎጎስ ይለዋል። ሆሎጎስ ማለት ሆ የሚለው ወይ ደግሞ ዘ የሚል ነገር ዴፊኒት አርቲክል ከገባበት ማዕረግን ነው የሚያሳየው። እኔ ጠየቁት ጥያቄ የተጸውዖ ስሙ ማን ነው ነው ጥያቄ። የወልድ ስም የተጸውዖ ስም ያው መጠሪያ ስሙ እግዚአብሔር ይለዋል እዛው ጋር ዮሐንስ ላይ ነው። እግዚአብሔርማ ምንነት በኋላ እግዚአብሔር ይለዋል። ምንነቱ እግዚአብሔር ምንነት ነው። አሁን እኔ ስለ ማንነት ነው የጠየቅኩ ያለሁት፣ ስለ ፐርሰን ነው የጠየቅኩ ያለሁት። ፐርሰናል ኔሙ ወይም የተጸውዖ ስሙ ወይም ደግሞ ፕሮፐር ኔሙ ማን ነው ነው ጥያቄው እኮ። ከዛ በፊት ያው እኔ ብዙም አላውቀውም እዚህ ላይ እንደዛ የሚለው ጥያቄ። ችግር የለውም። በቃ አምልኮ የሚለው ቃል አሁን ለኢየሱስ የዋለበት ጥቅስ ካለ ትሰጠናለህ፣ ከሌለ ደግሞ ለተረኛ ለሌላ ሰው ትሰጣለህ ማለት ነው። ኢንሻአላህ አብሽር። እሺ አምልኮ ለኢየሱስ የዋለበት ጥቅስ እኮ ፐርሰን በስሙ እያልከኝ ከሆነ የለም ብያለሁ እኮ መልሼ እላለሁ። በቃ ስለዚህ አትውረድ፣ ሚዩት አድርገህ ቁጭ በል፣ ችግር የለውም። ኦኬ ሌላ ሰው አስገቡ፣ ማዳመጥ ትችላለህ። እሺ አንዳንድ አሳዩ መግባት የምትፈልጉት ሰዎች ካላችሁ። መግባት የምትችሉት አንዳንድ መግባት የምትችሉት ያው ጥያቄው መመለስ የምትችሉ ክርስቲያኖች ናቸው። እንደሚያገለግል ይናገራል። ሰማይ ላይ ሆኖ አምላካችን ይላል ራሱ ኢየሱስ። ታውቃለህ ይሄንን? ወደ አምላካችንና ወደ አምላካችሁ ወደ አምላኬና ወደ አምላካችሁ የሚለው ክፍል ሆነ አይቼዋለሁ። እሱ ዮሐንስ ወንጌል 20:17 ነው። እሱ ሊያርግ ሲል ነው፣ ከማድረጉ በፊት ነው። ካረገ በኋላ ሰማይ ላይ ሆኖ አምላካችን ይላል እያለ እንትን ያለ ያገለግለዋል። እሱ አገልጋይ ነው። እሱን ነው የሚያገለግለው፣ የሚያመልከው ማለት ነው። የሚያመልከው አካል አለ ሰማይ ላይ። ዕብራውያን 8:2 እና ራዕይ 19:4-5 እስሚዞ አንብብለት። ራዕይ 19:4-5 መርሃባ ራዕይ ስንት 19 ራዕይ 19:4-5 እንደዚህ ይላል። 24ቱም ሽማግሌዎች እና 4ቱ እንስሳቶች በፊታቸው ተደፍተው በዙፋኑ ላይ ለተቀመጠው ለእግዚአብሔር አሜን ሃሌሉያ እያሉ ሰገዱለት። ድምፁም ባሪያዎቹ ሁሉ እርሱንም የምትፈሩ ታናናሾች ታላላቆቹ የአምላካችንን አመስግኑ ሲል ከዙፋኑ ወጣ። ይህ ድምፅ የኢየሱስ ድምፅ ነው። ከዙፋኑ መካከል የወጣው ድምፅ ማንን አመስግኑት አለ? ማንን አመስግኑት ነው የሚለው ጥቅሱ ላይ እስሚዞ አምላካችንን አመስግኑ አለ ኢየሱስ። ስለዚህ አምላካችንን አመስግኑ ካለ ኢየሱስ አምላካችን የሚል አለ ሰማይ ላይ ማለት ነው። ራዕይ 3:2 ላይ ያወጣለት አንዴ። ራዕይ 3:2 ላይ ራዕይ 3:2 ላይ
እያወራሁኝ ነው እኮ ስራህን በአምላክ ፍጹም ሆኖ አላገኘሁትም እና የነቃሁን ሊሞቱም ያላያቸውንም የቀሩትም ነገራቶች አልሰማህም። መርሀባ ራእይ ምዕራፍ 3 ቁጥር 2 ላይ ስራህን በአምላክ ፊት አላገኘሁትም እና የነቃሁን ሊሞቱም ያላቸውን የቀሩት ነገራቶችን አጽና ይላል። አዎ ስራ በአምላኬ ፊት አለ። ሰማይ ላይ ሆኖ ኢየሱስ አምላኬ እያለ ይናገራል ማለት ነው። ራእይ 3:12 ላይም እንደዛ ነው። 3 ነው 4 አምላኬ ይላል ሰማይ ላይ። ዕብራውያን ስንት ነበር ያልከኝ? ቀደሙ ዕብራውያን 8:2 ነው ያልከኝ? 8:2 ላይ ነው። ዕብራውያን 8:2 ላይ ያልከኝ ዋሂድ ለኢየሱስ መሆኑ በምን ይረጋገጣል? እዛ ጋር ኢየሱስ ማለት ነው አገልጋይ ነው የሚለው ማንን ነው? እዛ ጋር አረስቱ ላይ ከአንድ ጀምሮ አንብብለት። አንዴ ስም ይዞ ከአንድ ጀምሮ አንብብለት። እሺ ከተናገርከውም ዋና ነገሩ ይህ ነው፣ በሰማያት በግርማው ዙፋን ቀኝ ከተናገርነውም ዋና ነገሩ ይህ ነው፣ በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህን አለን ይላል። ሊቀ ካህን አለን የተባለው ማን ነው? በሰማያት ያለን ዳኙ ሊቀ ካህን ኢየሱስ ነው። ኦኬ እርሱ ይላል። ከዛ ቀጥል። እርሱም ይላል። እርሱም የመቅደስ ማን ነው? ዳኙ እርሱ የተባለው ኢየሱስ። ኦኬ እርሱ የመቅደስና የእውነተኛይቱ ድንኳን አገልጋይ ነው። አገልጋይ ነው። ኢየሱስ አገልጋይ ነው። ስለዚህ ማንን ነው የሚያገለግለው ሲባል እዛ ድንኳኒቱ ውስጥ ሆኖ የሚያገለግለው ማንን ነው? አብን ነው ማለት ነው። እያገለገለ ያለው ይለምነዋል። እኔ አብን እለምናለሁ ነው ያለው። ሮሜ 8:34 ላይም በአምላክ ቀኝ ያለው ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። አማላጅ ነው። ይጸልያል ለሰዎች ያማልዳል ራሱ ማለት ነው። አብን የምለምን አይምሰላችሁም የሚል አለ። በዚያ ቀን ነው የሚለው እሱ። በዚያ ቀን ነው፣ በምጽአት ነው። በምጽአት ቀን ይቆማል ምልጃውም ራሱ ዮሐንስ ወንጌል 16 ላይ ስታመክተው በዚያ ቀን አብን እንድለምን ትላላችሁ፣ እኔ ግን ስለ እናንተ አብን የምለምን አይደለም ይላል። አላቃችሁም ነው የሚላቸው። ማቴዎስ 7:22 ላይ ስትመለከተው በዚያ ቀን አለ ጌታዊ ጌታዊ በስም አጋንንትን አላወጣንም፣ በስም ብዙ ታምራትን አላደረግንም፣ በስም ብዙ ታምራትን አላደረግንም፣ ትንቢት አልተናገርንም ይሉኛል አለ። እኔ ግን አለ በዚያን ቀን አላቃችሁም እላቸዋለሁ አለ። ስለዚህ በዚያ ቀን በስሜ ትለምናላችሁ፣ እኔ ግን ስለ እናንተ አብን የምለምን አይደለም አለ። በዚያ ቀን መቼ? በምጽአት ቀን። እስከዛ ድረስ ግን ኢየሱስ ሮሜ 8:34 ላይ አማላጅ ነው። ኢንቱካኖ የሚለው ግሪከኛው ቃል ኢንተርሴሽን ነው፣ ማማለድን ነው የሚያሳየው። አማላጅ ነው። ወድቆ እየተነሳ ቁጭ ብድግ እያለ አምላኩን ይለምናል። ለአንተ ለእኔ ለምናምን አማላጅ ነው፣ ለማኝ ነው እሱ እንጂ ተለማኝ አይደለም እሱ። ለዛ ነው ዮሐንስ ወንጌል 14:14 ላይ እኔ አብን እለምናለሁ አለ። ፊቸር ቴንስ ነው። አዊል ፕሬይ ነው የሚለው። አዊል ፕሬይ እጸልያለሁ አለ። ስለዚህ አሁን ኢየሱስ አገልጋይ ነው፣ ሰማይ ላይ አገልጋይ ነው፣ አማላጅ ነው፣ አምላኪ ነው፣ ተመላኪ አይደለም። ይህንን ነው የሚያሳየው ማለት ነው። ይሄ ራሱ በቂ ነበር፣ ራሱ ኢየሱስ እንደማይመለክ ማለት ነው። እኛ አሁን ጥያቄያችን ላትሬዎ ወይም ደግሞ አምልኮ የሚለው ቃል ለኢየሱስ አገልግሎት ላይ የዋለበት ጥቅስ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ የቱ ጋር ነው ያለው ነው ፖይንታችን። ካለ ስጡንና እንየው። ኢየሱስ እግዚአብሔር ነው ወይስ አይደለም? ኢየሱስ አምላክ ነው አይደለም? ኢንሻላህ የሚቀጥለው ሳምንት እንሄድበታለን። አንድ ጥቅስ ነው የምንፈልገው እኛ። ተዘጋጁና ጠብቁኝ ክርስቲያኖች። የሚቀጥለው ሳምንት ኢንሻላህ ኢየሱስ አምላክ ነው ወይስ አይደለም? ኢየሱስ አምላክ ነኝ ብሏል አይደለም? አይደለም ጥያቄ። ከሐዋርያትና ከነቢያት መካከል ኢየሱስ የባህሪ አምላክ ነው ብሎ ያስተማረ አለ ወይ? ተዘጋጅታችሁ ጠብቁኝ። አምላክ ነው ብሎ ያስተማረ እኔ አይደለም አምላክ ነኝ ብሎ ዛት ሚንስ አምላክና ኢየሱስን ዳይኮቶማይዝድ አድርጎ ነው ያስቀመጠው። በአምላክ መኑ አምላክ ምን መሆነ ላኪ መሆኑን፣ በእኔ መኑ እኔ ምን መሆኔ የተላኩኝ መሆኑን። ዮሐንስ ወንጌል 14 ምዕራፍ 12 ቁጥር 44 ላይ እንደዛ ነው። በእኔ የሚያምን በላከ ማመኑ ነው እንጂ በእኔ ማመኑ አይደለም። ዮሐንስ ወንጌል ምዕራፍ 5 ቁጥር 23 እና 24 ላይ እንደዛ ነው። ምንድን ነው የሚለው? ቃሌን የሚሰማ
በላከኝም የሚያምን ከሞት ወደ ሕይወት ተሸጋገረ እንጂ ወደ ፍርድ አይመጣምና አለ። ላኪና ተላኪ መኖሩ ማመን ነው። ዮሐንስ ወንጌል 17:3 ላይም እንደዛ እውነተኛ አምላክ ብቻን የሆንከው አንተንና የላከውን ክርስቶስን ያውቁ ዘንድ ይህች ዘላለም ሕይወት ናት አለ። አሀ እውነተኛ አምላክ ብቻውን የሆነ የሚመለከው አምልኮ የሚገባው አንድ አምላክ አለ። ከዛ ኢየሱስ ደግሞ የእሱ ነብይና መልእክተኛ ነው ተብሏል። ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እኔ ከራሴ ምንም አልተናገርኩምና አለ፣ ነገር ግን የላከኝ አብ እርሱ የምለውንና የምናገረውን ሰጠኝ አለ። ስለዚህ አብ እንደነገረኝ እንዲሁ ምን እላለሁ አለ፣ እናገራለሁ አለ። ማን እንደነገረኝ አለ? አብ እንደነገረኝ። ስለዚህ ምንድነ ከተባለ ያ መልእክተኛ ነው፣ ረሱል ነው፣ መልእክተኛ ነው፣ የአላህ መልእክተኛ ነው፣ የአንድ አምላክ መልእክተኛ ነው ኢየሱስ። ስለዚህ ዮሐንስ ወንጌል 14:1 ላይ በእኔ በአምላክ እመኑ ሲባል አምላክ የሚባለው ያ የአብርሃም አምላክ የይስሐቅ ያዕቆብ አምላክ ላኪ መሆኑን እመኑ ነው፣ እኔን እንደላከኝ እንጂ ያውቁታል እኮ እመኑም ከእንደገና የሚላቸው ለምንድን ነው? እኔን እንደላከኝ ነው። ከዛ ደግሞ ቀጠለና በእኔም ደግሞ እመኑ አለ። ለምንድን ነው በአምላክ እመኑ ብሎ የማያስቀምጠው የማይጨርሰው? ወይም በእኔ እመኑ ብቻ እኮ ይበቃ ነበር እሱ አምላክ ቢሆን ኖሮ። በአምላክ እመኑ በእኔም ደግሞ እመኑ። እስሚዞ አንዴ እንግሊዝኛውን ብታወጣልኝ ደስ ይለኛል፣ የሚችል ሰው ካለ። በአምላክ እመኑ ዮሐንስ ወንጌል 14:1 ላይ በነገራችን ላይ ስድብ የተሸናፊነት ምልክት ነው። ሙስሊሞች ትሳደባላችሁ አሉ። ሰማው ራሱ ኖርማሊ ስድብ ጥሩ አይደለም። ወላሂ ሂሳብ አለ ራሱ ማለት ነው። አንድ ሰው ሲያጠፋ ካያችሁት ምከሩት፣ ዱዓ አድርጉለት፣ ተው በሉት እንጂ መሳደብ ወላሂ መፍትሄ አይሆንም። በምንም እውነት አያደርገውም ስድብ። የምትደባደቡለትና የምትሳደቡለት ሀቅ ካላችሁ ሀቅ ያለዛችሁም ራሱ ተሳስታችኋል። የምር ማንም ሰው ወንድማችሁ ሙስሊም ወንድማችሁ አይደለም ክርስቲያኖች የሆነ ነገር ቢያጠፉ ብታዩ ተው ብላችሁ መቆጣት ነው እንጂ መሰዳደብ መፍትሄ አይደለም። የምር ያሳዝናል። ምን አይነት ትውልድ እየመጣ ነው? በጣም ያስፈራል። ሶሻል ሚዲያ ላይ በተለይ ከበስተኋላ ማንም አያየንም ብላችሁ ነው የምታስቡት። አላህ ልንፈራ ይገባል። የይሳውቀን አለ ራሱ ሰውን ከፍ ዝቅ ማድረግ አይገባም። ራሱ ተው ማለት ሰዎች ሲጣሉ ካያችሁ ማስታረቅ ማስማማት እንጂ አንደኛው ለአንደኛው ተደርቦ መሳደብ ማለት እንጃ እንዴት እንደሆነ አላውቅም። አላህ በቁርአን ውስጥ በሱረቱ ሁጁራት ምዕራፍ 49 ቁጥር 11 ላይ እንደዛ ነው። ምዕመናን ወንድማማቾች ናቸው፣ በወንድማማቾች መካከል አስታርቁ ነው የሚለው፣ አስማሙ ነው የሚለው። አንደኛው ለአንደኛው ተደርቦ ይሳደብ የሚል ነገር የለው። አላህ ልትፈሩ ይገባቸዋል። የይሳውቀን አለ። የሰው ሀቅ ነው ደግሞ ስድብ። የሰደባችሁ ሰው ካለ ይቅርታ ጠይቁ ሂዱና። የይሳውቀን አለ። እሺ አያችሁት? ዮሐንስ ወንጌል 14:1 ላይ 11:1 ላይ ነው የገባ 14:1 ላይ እዚህ ጋር ያያችሁ ልባችሁ አይታወክ አለ። ዝቅ አድርገው አያችሁት? ዝቅ እንትኑ አለ። ኦኬ እሺ አያችሁ? ዩ ቢሊቭ ኢን ጋድ ከዛ በኮማ ያደረግና ቢሊቭ ኦልሶ ኢን ሚ። እንዴ በአምላክ መኑ ካለ በኋላ በእኔም ደግሞ መኑ አለ። አምላክ ሌላ ነው፣ እሱ ሌላ ነው። ሁለት ነገር ነው የሚያስቀምጠው እንጂ ይሄ ጥቅስ እንደው ጭራሽ ሁሉ ኢየሱስ አምልኮ እንደሚመለክ ብቻ ሳይሆን ኖርማሊ አምላክ እንዳልሆነ ማስረጃ አድርገን ከምንጠቅሰው ጥቅስ መካከል አንደኛው ይሄ ጥቅስ ነው። በጣም ተወዳጅ ጥቅስ ብለን የምንለው በአምላክ እመኑ በእኔም ኦልሶ በእኔም ደግሞ እመኑ በእኔም ደግሞ እመኑ። ዳይኮቶማይዝድ አድርጎ ነው ያስቀመጠው። ዳይኮቶማይዝድ አድርጎ ማለት ነው፣ ነጥሎ ነው እንትን ያለው። ይህን ይመስላል። ያለችኝ 20 ደቂቃ ናት። ማጠቃለያ እንስራባትና እንውጣ ማለት ነው። ብዙ ሰዓት የለችኝ ማለት ስሚዞ የሆነ ነገር ማጠቃለያ ሰራበት። ማሂ ቀጥል ኡስታዝ። ማሂ ጠራኸኝ እንዴ? ሰላም፣ እንዴት ናችሁ? ይቅርታ፣ እንዴት ነሽ? ሰላም ነው
ደህና ነኝ ያለው ሰላም ነው። እንዴት ናችሁ? ማሻአላህ። ማጠቃለያ ስሪበት እስቲ በዚህ በተነጋገር ነው ስለ አምልኮ። ወይኔ እኮ ምን ዘጋኸው እኮ ኦልሬዲ። ስግደት አምልኮት ነው ብዬ ያዝኩትን መታህ አፈረስከው። ስግደት አምልኮት አይደለም ካልክ እንግዲህ ምን እወቃለሁ? ምኑን ነው ማመጣለሁ? በማመን እንደዛ ከሆነ እንትን ላይ አንደኛ ዜና መዋዕል ምዕራፍ 29 ቁጥር 20 ላይ ያዡ ራሳቸውን አዘንብለው ለያህዌና ለንጉሱ ሰገዱ ይላል። ሰገዱ የሚለው በአንድ ግስና እና በሚል ደግሞ መስተጻምር ነው የተጫፈረው። ተጫፍሮ መጥቷል። ራሱ ስግደቱ ለያህዌ አምልኮ ነው፣ ለዳዊት አክብሮት ነው ሰው ሊልሽ ይችላል። ግን ሰገዱ ነው የሚለው። ለያህዌ ሰገዱ እና ለንጉሱ ሰገዱ ቢል ኖሮ ሌላ ጉዳይ ነው። ለያህዌና ለንጉሱ ሰገዱ ነው የሚለው። ሰገዱ ለሚለው ቃል የገባው ቃል ግሪክ ሰብጀንት ላይ ፕሩስኩኒዮ ነው። በብራይት ሻኻህ ይለዋል ራሱ ማለት ነው። ኦሪት ዘፍጥረት ምዕራፍ 23 ቁጥር 7 ላይ አብርሃምም ተነሳ ለምድሩ ሕዝብና ለኬጢ ልጆች ሰገደ። አብርሃም አመለከ ማለት ነው እንዴ? አይደለም። ኦሪት ዘፍጥረት ምዕራፍ 27 ቁጥር 29 ላይ ለይስሐቅ ለያዕቆብ እንደሚሰገድለት ይናገራል። ኦሪት ዘፍጥረት ምዕራፍ 37 ቁጥር 9 ላይ ፀሐይና ጨረቃ 11 ከዋክብት ለእኔ ሲሰግዱ አየሁ ይላል። ኦሪት ዘፍጥረት ምዕራፍ 42 ቁጥር 6 ላይ፣ ኦሪት ዘፍጥረት 43 26 ላይ ለዮሴፍ ሰገዱለት 11 ወንድሞች መጥተው። ኦሪት ዘፍጥረት ምዕራፍ 43 ቁጥር 28 ላይ ለያዕቆብ ተሰግዶለታል። በቁና መቅረብ ይቻላል ለሰዎች የተሰገደላቸው ማለት ነው። ምናልባት እሱ ያለው አንድ ሰው በብሉይ ኪዳን ላይ ነው ሊሄድ ይችላል። አዲስ ኪዳን ላይም የአክብሮት ስግደት የሚባል ነገር አለ። ራዕይ 3:9 ላይ ይዩት። እነሆ መጥተው በእግሮቹ ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ። ይህ ይሰግዱ ዘንድ ስግደት ለሚለው ቃል ፕሩስኩኒዮ ነው ራሱ። ለማን ነው የሚሰገደው ሲባል ለኤጲስቆጶስ ነው የሚሰገደው። ኤጲስቆጶስ ለፊላደልፊያ መሰለኝ። የፊላደልፊያ የማን ነው ኤጲስቆጶስ ያለው? ቆይ ጥቅሱ ቼክ ላደርገው። የፊላደልፊያ ኤጲስቆጶስ አይደለም፣ የቤተክርስቲያናቷ አለቃ ወይም ደግሞ ኤጲስቆጶስ አለ። ራዕይ 3:11 ላይ እስቲ ቶሎ እመጣለሁ። ሎዶቅያ እሺ፣ ሎዶቅያ እንትን ፊላደልፊያ ቁጥር 7 ላይ የፊላደልፊያ ቤተክርስቲያን ኤጲስቆጶስ ለሆነ ሰው እንደሚሰገድ ይናገራል። ራዕይ 3 ላይ ማለት ነው፣ 9 ላይ ራሱ ማለት ነው። እንግዲህ እንደዚህ አይነት ጥቅሶች ስንመለከት አምልኮና ስግደት የተለያዩ ነገሮች። ኢያሱ ምዕራፍ 5 ቁጥር 14 ላይ ተመለከቱት። ሰገደለት ይላል በግንባሩ ለመላእክት አለቃ ለሚካኤል። እንግሊዝኛ ወርሺፕ ነው የሚለው ማየታችሁት ከሆነ ማለት ነው። ዳንኤል 2:46 ላይ እንደዛ ነው። ናቡከደነፆር ለዳንኤል ሰገደለት ይላል። ሰገደለት እንግሊዝኛ ውስጥ ያወጣው አንድ ጊዜ እስሚዞ ዳንኤል 2:46 ላይ ሴን ዘ ኪንግ ናቡከደነፆር ፌል ዳውን ሂዝ ፌስ ኤንድ ወርሺፕድ ዳንኤል ይላል። ሰገደለት ይላል። ወርሺፕ ነው የሚለው ዳንኤል ምዕራፍ 2 ቁጥር 46 ላይ ወርሺፕ እያለ ይናገራል። 46 ላይ ዳንኤል ምዕራፍ 2 ቁጥር 46። እሺ ይህንን ጥቅስ በጣም አስደንጋጭ ነው። ራሱ አንደኛ ወርሺፕ ነው የሚለው ቃሉ ራሱ የሚጠቀመው። እንድታጠራው የማቴዎስ ወንጌል እና የሉቃስ 24 ቁጥር 50 ላይ የማቴዎስ ወንጌል ምዕራፍ 2:1-2 ማለት ነው። አመጣልሻለሁ። አብሽሪ፣ ወደዛ እየሄድኩኝ ነው። መንገድ ላይ ነኝ ያለሁት። ተሳፍረን አብረን እንሄዳለን። እሺ፣ እጭንሻለሁ እዛ ላይ ስንደርስ። እሺ፣ ዳንኤል ምዕራፍ 2 ቁጥር 46 ላይ ምን ይላል አያችሁት? ዜን ዘ ኪንግ ናቡከደነፆር ፌል አፖን ሂዝ ፌስ አለ ኤንድ ወርሺፕድ ዳንኤል አለ። ወርሺፕድ ዳንኤል አለ። ዳንኤል እየተመለከ ነው ማለት ነው እንዴ? አያችሁት? ወርሺፕድ ይላል። ወርሺፕድ ስለዚህ ሰገደለት ነው የሚለው። አምልኮ ከሆነ እንደዛ ነው የሚሆነው። ወደ አዲስ ኪዳን እንግባ። እሷ ወደ ጠቀሰችው ጥቅስ ማለት ነው። ማቴዎስ 18:26 ላይ ግቢና ይኸው። ስለዚህ ባሪያው ወድቆ ሰገደለትና ጌታ ሆይ ታገሰኝ፣ ሁሉን እከፍላለሁ አለ። በባሪያና በጌታ መካከል ስግደት አለ። አየሽው? ባሪያው ጌታውን አሳዳሪው ማለት ነው ሰገደለት ይላል ማቴዎስ 18:26 ላይ። ስለዚህ ባሪያው ወድቆ ሰገደለትና ጌታ ሆይ ታገሰኝ፣ ሁሉን እከፍላለሁ ይላል። ስግደት ለሚለው ቃል የገባው ቃል ፕሮስኩኒዮ ነው። ልክ ለኢየሱስ ሉቃስ 24:52
ማቴዎስ 2:11 ላይ የመሳሰሉ የጠቅሳቸው ወደ 4 ጥቅሶች አሉ። እነዛ ጥቅሶች የሚያሳዩት ሰገደለት የሚለው ፕሮስኩኒዮ ነው። ተመሳሳይ ነው። ልክ ማቴዎስ 18:26 ላይ እንዳለው ማለት ነው። ሰገደለት የሚለው ቃል አመለኩት አይልም። ፕሮስኩኒዮ ነው የሚለው። ፕሮስኩኒዮ ማለት ስግደት ማለት ነው። አክብሮትን ነው የሚያሳየው ራሱ ማለት ነው። ምክንያቱም ኢየሱስ ራሱ የሚያመልከው አምላክ አለው። አንደኛ ራሱ ያመልካል። አምላካችን እያለ የሚጠራው አምላክ አለው። ኢየሱስ ራሱ የሚሰግድለት አካል አለው ራሱ። ዮሐንስ ወንጌል ምዕራፍ 4 ቁጥር 23 ላይ ይዩት። እንዳደነግጬ ስታዩ ዮሐንስ ወንጌል ምዕራፍ 4 ቁጥር 22 ላይ ይታይሻል። እናንተ ለማታውቁት ትሰግዳላችሁ፣ እኛ ግን አለ ኢየሱስ መዳን ከአይሁድ ነውና ለምናውቀው እንሰግዳለን አለ። አሁን ለማን እንደሚሰግድ ቁጥር 23 ላይ ነገር ግን በእውነት የሚሰግዱለት ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም ሆኗል፣ አብ ሊሰግዱለት እንደዚህ ያሉትን ይሻልና አለ። ስለዚህ በእውነት የሚሰግዱ ለአብና ለአብ በመንፈስ አለ፣ ራሱ እንሰግዳለን አለ። ለማን ነው የሚሰግደው? ለአብ ይሰግዳል። እሱ ራሱ ሰጋጅ ነው እንጂ ተሰጋጅ አይደለም የነበረው። ቢሰገድለት እንኳን እሱ ሰጋጅ ስለሆነ የአክብሮትን ስግደት ነው የሚያመለክተው። ለምን? ስግደት የሚለው ቃል ለፍጡራንም ይውላል ማለት ነው። ከዛ አንጻር ነው። አምልኮ የሚለው ቃል ግን የለም። አምልኮና ስግደት ይለያያል። አዎ ማቴዎስ 4:10 ላይ ተመልከቱ። ለጌታ ለአምላክ ስገድ እርሱን ብቻ አምልክ ነው የሚለው። ስገድ ለሚለው ቃል የገባው ፕሩስኩኒዮ ነው። አምልክ ለሚለው ቃል ደግሞ ላትሪዮ ነው የሚጠቀመው። ስለዚህ ብቻ ነው የሚለው ደግሞ አይተሽ ከሆነ ለጌታ ለአምላክ ብቻ ስገድ ቢል ኖረው ከባድ ይሆን ነበር። እና አብርሃም እነ ምናምን የሰገዱት ልክ አይደለም ይል ነበር። ለጌታ ለአምላክ ስገድ እርሱን ብቻ አምልክ ነው የሚለው። አምልኮ ሲሆን ደግሞ ብቻ ለተባለው አካል ብቻ ነው፣ ለአንድ ነው ራሱ። አረብኛው ባይብል ላይ ስገድ ለሚለው ቃል ተስጁዱ ነው ብሎ ያስቀመጠው፣ አምልኩ ለሚለው ቃል ደግሞ ተዕቡዱ ነው የሚያስቀምጠው ማለት ነው። ስለዚህ ያንን ነው የሚያሳየው። ከዛ አንጻር ነው እንግዲህ ይመስላል የዛሬ ቆይታችን። ማሂ የምንጨምሪበት ነገር ካለ ጨምሪበትና ጥያቄ አልተመለሰም። እሺ ቀጥይ። ኦኬ ለኢየሱስ መጥተው የሰገዱለትን ሰዎች ምንድን ነው የምንላቸው? እንደሱ ከሆነ አክብሮት ነው። ለምሳሌ አብርሃምም የሰገደላቸው ሰዎች ምን ልንላቸው ነው? እንደ ከአብርሃም ተወውና ለኢየሱስ የሰገዱላቸውን ሰዎች አሁን ለምሳሌ ሲወለድ ሰግደውለታል። ቁጥር 24 ላይ ሲያርግ ሰግደውለታል። ሰባ ሰገል ናቸው የሰገዱለት። እንደ ሰዎች ናቸው፣ ጥንዚዛ አይደሉም መቼም የሰገዱለት ሰዎች ናቸው። ሰጋጆቹ ሰዎች ናቸው። ስለዚህ ሲወለድ እያከበሩት ነው የሰገዱለት። ታዲያ እንዳይቅም መሲያድን ይመጣል። መሲያድን መሲኮ ንጉሳቸው ነው። ንጉስ ይመጣል ተብሎ ይባል ነበረ። ከዛ የሰባ ሰገልም ምንድን ነው ያደረጉት? የአይሁድ ንጉስ ወዴት ነው እያሉ ፈለጉት። ሲያገኙት ሰገዱለት፣ ንጉስ ስለሚሆን። ትንቢት ነበረ እኮ። ትንቢታቸውም እንትን ላይ ሚልኪያስ ምዕራፍ 5 ቁጥር 2 ላይ አንቺ ቤተልሔም ይሁዳ ወይ በሚባል በቤተልሔም ይሁዳ ይገኛል አሉ። ከዛ በኋላ ሲያገኙት ደስ ብሏቸው ሰገዱለት ይላል። አክብሮትን ነው የሚያሳየው። ማቴዎስ ወንጌል ምዕራፍ 2 ላይ ተመልከች ከቁጥር 1 ጀምሮ። ኢየሱስ በይሁዳ ቤተልሔም በንጉስ በሄሮድስ ዘመን በተወለደ ጊዜ ሰባ ሰገል ወይም የሰገል ሰዎች ከምስራቅ ከኢራን የመጡት ዞራስተሪያን የሚባሉት የተወለደውን የአይሁድ ንጉስ ወዴት ነው አሉ። ኮከቡም ለምስራቅ አይተን ልንሰግድለት መጥተናልና አሉ ይላል መሲሁ እያሉ ከምስራቅ ወደ ኢየሩሳሌም መጡ። ንጉስ ሄሮድስም ሰምቶ ደነገጠ። ኢየሩሳሌም ከእርሱ ጋር የካህናት አለቆችን ሁሉ ሰብስቦ ክርስቶስ ወዴት እንዲወለድ ጠየቃቸው። አየሽ መሲሁ ወዴት ነው የሚወለደው? እነርሱም አንቺ ቤተልሔም የይሁዳ ምድር ወይ ከይሁዳ ነገስታት አታልፍም ብሎ ትንቢተ ሚክያስ ምዕራፍ 5 ቁጥር 2 ላይ ያለውን ጥቅስ ጠቀሱ ተብሎ በነቢይ እንዲህ ተጽፏልና በይሁዳ ቤተልሔም ነው አሉት። ከዚያ በኋላ ሄሮድስም ሰባ ሰገልን በስውር ጠርቶ ኮከቡ የታየበትን ዘመን ከእርሱ በጥንቃቄ ተረዳ። ወደ ቤተልሔም እነርሱም ሰዶ ሂዱ፣ ለሕፃኑ በጥንቃቄ መርምሩ፣ ባገኛችሁት ጊዜ እኔም ደግሞ መጥቼ እንድሰግድለት ንገሩኝ አላቸው ይላል። ንጉስ ነው የሚጠበቁት። የተወለደ ነገር ነው። የተወለደ ደግሞ ሰው ነው። ለሰው የሚሰገደው ደግሞ የአምልኮ ስግደት ሊሆን አይችልም። የተወለደ አለ። እነሱም ንጉሱም ሰምተው ሄዱ። ሕፃኑን በምስራቅ ያዩትን ኮከብ ሕፃኑ ባለበት መጥተው እስኪቆም ድረስ መመራ። ሕፃኑ ይላል። ሕፃን ልጅ ምንድን ነው? አምላክ ሕፃን ልጅ ነው እንዴ የሚመለከው? ስለ አምልኮ አይደለም የሚያወራው። ሕፃኑ የሚለው የሆነ ሕፃን ነው። ሜካኒካል ቼንጅ እና ፊዚካል ቼንጅ ያደረገ ነገር ነው። ኬሚካል ሪአክሽን እና ሜካኒካል ፈንክሽን ያደረገ የሆነ ፕሮሰስ አድርጎ የመጣ ሕፃን ነው። ከዛ በኋላ ኮከቡ ባዩ ጊዜ በታላቅ ድምጻቸው ወደ ቤትም ገብተው ሕፃኑና ከእናቱ ከማርያም ጋር አዩት ይላል። አምላክ እናት አለው። ስለ መለኮት ከሆነ የሚያወራው መለኮት እናት አለው። ወድቀውም ሰገዱለት አለ። ለማ ለሕፃኑ። ሕፃን ምንድን ነው? ሰው እኮ ነው። አንቺ ሕፃን እንደነበርሹ ማለት ነው። ሕፃን እንደነበርሹ ግን የሚለየው ምንድን ነው? ይሄ በማንነት ከአንቺ ይለያል። ንጉስ ነው። ወደፊት መሲህ የሚሆን ነው።
የሚቀባ ነው። መሲ ነው ራሱ። ስለዚህ ይህንን ነው የሚያሳየው ማለት ነው። ማሂ እሺ፣ አመሰግናለሁ። አዎ እንዴ ህፃን ልጅ ይመለካል? ተኝተውላ እኮ ነበረ፣ ተኝተውላ ነበር። ህፃኑ ተኝቶ እንቅልፍ ተኝቶ ነበር ይላል። ህፃኑ አደገ ይላል። ራሱ አምላክ ነው የሚያድገው። ሲያወጣላት ሉቃስ ወንጌል ምዕራፍ 2 ላይ ህፃኑም አደገ ይላል። ህፃኑም አደገ ይላል። ሉቃስ ወንጌል ምዕራፍ 2 ላይ ያወጣላት። እኔ እኮ አሁን አለ እያልኩት ነው። ምንድን ነው ስግደቱ? ቁጥር አርባ ላይ አክብሮት ነው የሚሆነው እንጂ ህፃን ልጅ እኮ የሚያድግ ነገር እንዴት ይመለካል? አምልኮ ከሆነ ቁጥር 40 ላይ ሉቃስ 2:40 ላይ ያወጣላት። አየሽው እዚህ ጋር ህፃኑ ምን አለ ይላል? አደገ ይላል። ጥበብ ሞልቶ በመንፈስ ጠነከረ፣ የአምላክ ጸጋ በእርሱ ላይ ነበርና ይላል። እንግዲህ የሚመለከው አምላክ ከሆነ የአምላክ ጸጋ በእርሱ ላይ ነበረ እንዴት ይባላል? ህፃኑም አደገ ይላል። አምላክ ያድጋል እንዴ? ህፃኑም አደገ ይላል። ህፃኑም አደገ። አምላክ ያድጋል ወይ ነው ጥያቄው። አምላክ ያድጋል ወይስ አያድግም? ጥያቄው እሱ ነው ራሱ። ከዛ ሉቃስ 2:12 ላይ ተመልከችው። ሉቃስ 2:12 ላይ ይህ ምልክት ይሆንላችኋል፣ ህፃን ተጠቅልሎ በግርግም ተኝቶ ታገኙታላችኋል። አምላክ ነው የሚተኛው? በጨርቅ ጠቅልሎ ያስተኙት ማንን ነው? ታዲያ ትንቢት ነው። እንዳሁን ጠፍቶ ሆነ እንዴ? ኖ አይ ህፃኑ ነው እኮ የሚለው። በጨርቅ የጠቀለሉት ምንድን ነው? የጠቀለሉት ህፃን ምን አምላክ ነው የጠቀለሉት? በጨርቅ ተጠቅልሎ የምታየው ነገር ተኝቶ የምታገኘው አምላክ ይተኛል? እስራኤልን የሚጠብቅ አይተኛም አያንቀላፋ ነው የሚለው እኮ። የተኛው ማን ነው? እዚህ ጋር ተጠቅልሎ የተኛው ማን ነው? በጨርቅ ተጠቅልሎ የተኛው ማን ነው? እዚህ ጋር የተኛውማ ኢየሱስ ነው። ህፃኑ ነው የተኛው። ህፃኑ ምን አይደለም ራሱ ማለት ነው። ቁጥር 21 ላይ አንብብላት እዛው ላይ ሉቃስ 2:21 ላይ ሊገርዙትም 8 ቀን በሞላ ጊዜ ይላል በማህፀን ሳይረገዝ በመልአኩ እንደተጠራ ስሙ ኢየሱስ ተብሎ ተጠራ አለ። ሊገርዙት የነበረው ማንን ነው? ህፃኑን ነው አምላክን ነው ሊገርዙት የነበረው? ወንድ ልጅ ነው የሚገረዘው። ወንድ ልጅ ነው የሚገረዘው። ስለዚህ እንደዛ ነው ራሱ ማለት ነው። ቁጥር 27 ላይ ቁጥር 27 ላይ በመንፈስም ወደ መቅደስ ወጣ፣ ወላጆቹም እንደ ሕጉ ልማድ ያደርጉለት ዘንድ ህፃኑን ኢየሱስን ባስገቡት ጊዜ ያለ። ወደ ማን ያስገቡት? ራሱ ማለት ነው። እና ህፃኑን እርሱም ምን አደረገ? ከዛ በኋላ ባስገቡት ጊዜ እርሱም ደግሞ ተቀብሎ አቀፈው ይላል። ማንን ነው ያቀፈው? ኢየሱስና ህፃኑን። ስለ ህፃን ነው የምናወራው። ህፃኑን ሰብአ ሰገል የሰገዱለት ህፃኑን አቀፈው። ከዛ በኋላ እግዚአብሔርን እየባረከ እንደዚህ አለ። ምን አለ? በሰዎች ያዘጋጀው ማዳንን አይተዋልና አለ። አዘጋጁ ህፃኑን ያዘጋጀው ማን ነው? ድንግል ማርያም ማህፀን ውስጥ ህፃኑን ያዘጋጀው ማን ነው? እግዚአብሔርን እየባረከ እንዲህ አለ። ጌታ ሆይ አሁንም ቃልህን ባሪያም በሰላም ታሰናብተዋል። አይኖች በሰው ሁሉ ፊት ያዘጋጀው ማዳንን አይተዋልና አለ። ያዘጋጀኸውን አለ። አዘጋጁ ማን ነው? ህፃኑን ያዘጋጀው ድንግል ማርያም ማህፀን ውስጥ የፈጠረው ማን ነው? ያዘጋጀው ድንግል ማርያም ማህፀን ውስጥ ታዲያ የተፈጠረ ነገር ከሆነ ህፃን ከሆነ የሚያድግ ነገር ከሆነ የሚጠቀለልና የሚተኛ ነገር ከሆነ ሰብአ ሰገል የሰገዱለት ህፃን ሰው ነው፣ ፍጡር ነው። ፍጡር ደግሞ የአምልኮ ስግደት አይገባውም። ስለዚህ ስግደቱ ሁሉ ለሱ የተደረገው የአክብሮት ነው ሊሆን ነው የሚችለው። ምክንያቱም ለመሰለሽ ህፃኑ አደገ ይላል። ህፃኑ ደግሞ ያዘጋጀው እግዚአብሔር ነው ይላል። ያዘጋጀው ህፃኑ የአምላክ ጸጋ በላዩ ላይ ነበረበት ይላል። ህፃኑ በጨርቅ ተጠቅልሎ ሲተኛ ታያዋለሽ። አምላክ አይተኛም። ራሱ ህፃን እያለ የነገር ህፃኑን ሊገርዙት 8ኛው ቀኑን ላሞልቶታል። ሊገርዙት ማለት አምላክ እንደሚገረዘው ያ ሰማይና ምድር በመካከላቸው ያለውን የፈጠረ የዓለማቱ ጌታ ያ መለኮት ረቂቅና ምጡቅ የሆነው ከፍጥረት በላይ የሆነው ከፍጥረት ውጭ የሆነው ፍጥረታትን ያካበበ በባህሪው ሁሉን የሚያይ ሁሉን የሚሰማው ሰዎች አግኝተውት ገረዙት። ሪሊ አደገ፣ ሪሊ ተጠቀለለ በጨርቅ፣ ሪሊ ተኛ። አላህ ይቅር ይበላችሁ። የለም እንደዚህ የሚባል ነገር። እሱን ነው እኮ የምልሽ። ወንድ ልጅ ተወልዶልናል፣ ወንድ ልጅ ደግሞ ህፃን ተብሏል። እሱ ግን ያው ጽንስ ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ እነሆ ምን ትላለሽ አላት መልአኩ። ትጸንሻለሽ። ጽንስ ምንድን ነው? ኬሚካል ሪያክሽን፣ ሜካኒካል ፈንክሽን ነው። ፕሮሰስ አድርጎ የሚመጣ ነገር። ጽንስ እንዴት ነው አምላክ የሚሆነው? ራሱ
አንቺ የተባረክሽ ነሽ የማኅፀንሽን ፍሬ ምን ያለ ነው አለቻት። የተባረከ ነው አለች። አዎ የማኅፀኗ ፍሬ ማን ነው? ኢየሱስ ነው። ኢየሱስ ነው ራሱ ማለት ነው። አንቺ የተባረክሽ ነሽ የማኅፀንሽን ፍሬ ምን ያለ ነው አለች። የተባረከ ነው አለቻት። ሉቃስ ወንጌል ምዕራፍ 1 ቁጥር 42 ላይ። ከዛ ማርያም ምንድን ነው የመለሰችው? ቁጥር 49 ላይ ሉቃስ 1:49 ብርቱ የሆነው እርሱ በእኔ ታላቅ ስራን አድርጓልና አለች። ምን ሰራ? ሰማይና ምድርን የፈጠረ አምላክ በማርያም ውስጥ ምን ሰራ? ታላቅ ስራ አድርጓልና አለች። ምንድን ነው የሰራው ስራ? የሰራው ስራ ምንድን ነው? ብርቱ የሆነ ስራ አድርጓል። ምን ሰራ? ማርያም ማህፀን ውስጥ ሰው ሰራ። ታላቅ ስራ አድርጓልና አለች። አይሹ ታላቅ ስራ አድርጓል። ምንድነው የሰራው ስራ? ያ ሰማይና ምድርን በመካከላቸው ያለው የፈጠረ የዓለማቱ ጌታ ድንግል ማርያም ማህፀን ውስጥ ምን ሰራ? ታላቅ ስራ ሰርቷልና አለች። ምንድነው የሰራው? የማህፀኗን ፍሬ እንቁላሉን ያለ ስፐርም ሴል ፈጠረው። ድንቅ ነው። ተአምር ነው። ይሄ ትልቅ ተአምር ነው። ኢሳይያስ 7:14 ላይ እነሆ ድንግል ጸንሳለች ወንድ ልጅም ትወልዳለች አለ። ጽንስ ወንድ ልጅ ያለ አባት ሊገኝ አድርጓል ፈጣሪ። እሱ ምን አለ? ከማህፀን ምን ያለኝ አለ። ኢየሱስ ሲናገር ከማህፀን ምን ያለኝ አለ? የሰራኝ አለ። ያውጣላት ኢሳይያስ 49:5 ላይ ከማህፀን ምን ያለኝ አውቃለሁ የሰራኝ አለ። ኢሳይያስ 43:10 ላይ ከኔ በፊት አምላክ አልተሰራም ከኔ በኋላም አምላክ ምን አላለም? የለም በቃ አይሰራም አለ። በቃ አምላክ ምን አይልም? አምላክ አይሰራም። ድንግል ማርያም ማህፀን ውስጥ የተሰራው ምንድን ነው? ወንድ ልጅ ተሰርቶ ወጥቷል። ስለዚህ ሰብአ ሰገል የሰገዱለት ለተሰራው ነገር ነው ወይስ ለሰራው ነው የሰገዱት? ለተሰራው ነው። ምን አይተው ነው የመጡት? እሺ ምን ብለው ነው የመጡት? ንጉስም ብለው ነው አይመጡት? ንጉስ የእስራኤል ንጉስ ለምሳሌ የግብፅ ምድር ላይ የነበረው ንጉስ ዮሴፍ አባቱ ያዕቆብ እና ወንድሞቹ ሰግደውለታል ብሉይ ኪዳን ላይ እኮ እኔ ጥርጥር የለኝም ብዙ ነገር ተሰግዶ እኮ እና እነሱም እኮ ንጉስ መጥቷል ነው ብለው እንትናን የሚጥለው በሰዓቱ የነበረውን ንጉስ አዲስ ንጉስ ተወልዷል ብለው ነው የመጡት አይደል እንጂ አምላክ ተወልዷል ብለው አይደለም የመጡት። ኦኬ አምላክ ተወልዷል ብለው አልመጡም። ንጉስ ተወልዷል ብለው በሄሮስ ግን ጠንቋዮች ናቸው። ጠንቋዮች ግን መስገዳቸው ራሱ እኮ ስም ይዞ ጠንቋዮች ራሳቸው መስገዳቸው ልክ ነው። ሰብአ ሰገል ማለት ምን ማለት ነው ትርጉሙ ታውቂዋለሽ? የግዕዝ ቃል ነው። ሰብአ ሰገል ማለት ምን ማለት ትርጉሙ? ወይኔ ክስ አላውቅም። ታውቃለህ? አዎ ሰባ ማለት ሰው ማለት ነው። ሰገል ማለት ጠንቋይ ነው። የጠንቋይ ሰዎች ማለት ነው ትርጉሙ። በግሪኩ ላይ መጉስ ይባላል። መጉስ ማለት አስማተኛ፣ ኮከብ ተቆጣሪ፣ ጠንቋይ ማለት ነው። ጠይቂ ከፈለሽ ማለት ነው። ጠንቋይ ማለት ነው ትርጉሙ ራሱ። ሰብአ ሰገል ማለት ጠንቋይ ማለት ነው። አለቃ ኪዳነ ወልድ ክፍሌ ዘመዝገበ ቃላት ላይ ሰገል ማለት ጠንቋይ ማለት ነው ብሎ ነው ያስቀመጠው ራሱ ገጽ 848 ላይ ማለት ነው። ጥንቆላ፣ አስማትና ኮከብ ቆጣሪ መላእክት ከሰማይ ይዘውት የመጡት እንደሆነ መጽሐፈ ሄኖክ ላይ ይናገራል። ምዕራፍ 2 ቁጥር 11 ላይ ሰብ ማለት ያው ሰው ማለት ነው በጥቅሉ። ሰብአ ሰገል ማለት የጥንቆላ ሰው ማለት ነው ራሱ። ስንክሳር ዘወርኃ ታኅሣሥ 29 ቁጥር 4 ላይ ስትመለከቱ ኢየሱስ በተወለደ ጊዜ የፍልስፍና ሰዎች ከምስራቅ መጥተው ወደ ኢየሩሳሌም ደረሱ። ኮከቡን በምስራቅ አይተው ሰገዱለት አለ። እነዚህ ፈላስፎች ከበላም ወገን ናቸዋል፣ በከዋክብት የሚፈላሰፉ ናቸዋል ራሱ ማለት ነው። የማቴዎስ ወንጌል ምዕራፍ 2 ቁጥር 2 ላይ አንድምታ ላይ ብትመለከችው ስለምን በኮከብ መራቸው ቢሉ በለመዱት ለመሳብ ኮከብ ያመልኩ ነበርና ይላል። ኮከብ አምላኪዎች ነበሩ ሲጀመር። ስለዚህ የመጡት ሰዎች ወደ ሰብአ ሰገል የሚባሉ የመጡ ሰዎች በአጠቃላይ ጠንቋዮች ናቸው የነበሩት። ከዞራስተሪያን ናቸው። የዞራስተር የዛራዳሽ ተከታዮች ናቸው የነበሩት። ይሄን አታውቂም? እኔ ይሄን አላውቅም። እኔ የማውቀው መላእክት ወይም ደግሞ ኮከብ እየመራቸው በነዛ በዛ ኮከቡ ለምንድን ነው የሚመራቸው? ኮከብ ቆጣሪዎች ናቸው እኮ እነሱ ጠንቋዮች ናቸው። ስራቸው ስለዚህ ኮከብ ጠንቋዮች የሰገዱትን ስግደት ይዘሽ ለኢየሱስ መስገደች ራሱ ልክ አይደለም። ራሱ ቢሆንም እንኳን ጠንቋይ የሰገደውን ስግደት ካልሰገድኩኝ ማለት ምንድን ነው? ከጠንቋይ ጋር ትከሻ የሚያለካካችሁ ነገር ምንድን ነው? እስሚዘው ቀጥልና ሉጣኔ መርሃባ ጨርሻለሁ። ለእነሱ የሰገዱለትን ምን ታደርጋቸዋለህ ስትል ስለነበረ የሰገዱለት ማን እንደሆኑ እንድታቅ ነው በዛ
ጀዛከላህ። ማሂ የቀረች ነገር አለ? በቃ እንጨርሻለሁኝ። ኡስታዝም ሊወጣ ስለሆነ እሺ፣ እናመሰግናለን። ቴንክ ኦኬ፣ ኢንሻላህ መልካም ጊዜ ይሆንላችሁ። ሀኒ እሺ፣ ብዙ ደቂቃ የለኝም። እሺ ላስተናግድ። ሰላም ብያለሁ። ሰላም ነኝ አለ። አይ አሁን ላይ ያሳየውን ጥቅስም ማለት ነው ወልድ ነው ለአብ የሰገደለት። ምኑ ላይ? የቱ ጋር ያሳየሁት ላይ? ለማሂ ቅድም መጀመሪያ እንደገባች እያሳያት ነበረ። ዮሐንስ ወንጌል ላይ ወልድ ለአብ ይሰግዳል። ዮሐንስ ወንጌል ምዕራፍ 4 ቁጥር 22 እና 23 ላይ ታገኘዋለሽ። እንሰግዳለን ነው የሚለው ኢየሱስ እኮ ለወልድ ለአብ ነው የሚሰግደው። አብ ደግሞ ለወልድም ይሰግዳል። አምላክ ለአምላክ እንዴት ይሰጋገዳሉ? አብ ለወልድ ይሰግዳል የሚል ነገር አልተናገርኩም። ከዘጠኙ ቀዳዶችም በየትኛውም አላወራውም እንደዛ ብዬ ያልኩት ወልድ ለአብ ይሰግዳል ነው የሚል ያስቀመጥኩት። ወልድ ለአብ ይሰግዳል ነው። ሰገደ የሚል ነገር በግዕዙ የሚናገረው ነገር እንደዛ ነው። ራሱ ሰገደ ነው የሚለው። ሰገደ ኢየሱስ ይሰግዳል ለአብ ማለት ነው በግዕዝ እንትን ማቴዎስ ወንጌል ምዕራፍ 26 ቁጥር 39 ላይ እንደዛ ነው ግዕዙ። ወአተተ ሀቅ እምኔሁም ወሰገደ በገጹ ወጸልየ ወኢቤ ይላል። ሰገደ በግዕዝ ነው ራሱ ሰገደ ነው የሚለው። ሰገደ ማለት ሰገደ ነው ራሱ ሰግዷል። ማቴዎስ 26:39 ላይ እንደዛ ነው የሚናገረው። ወሰገደ በገጹ ሰገደ በገጹ ማቴዎስ 26:39 ላይ ማንድምታው ላይም ከጥቂት እልፍ ብሎ ግንባሩን ምድር አስነክቶ ሰገደ ነው የሚለው። ሰገደ ራሱ ምን አለ? ሰገደ። ሉቃስ ወንጌል ምዕራፍ 24 ቁጥር 41 ላይም ግዕዙን አንድምታው እንደዛ ነው። ማርቆስ 14:35 ላይም ተመሳሳይ ነው። ሰገደ። ለማን ነው የሚሰግደው የነበረው? ለአብ ነበር ሲሰግድ የነበረው በግንባሩ ተደፍቶ አዌ እመሰይ ተአኮ ያለፍ ምኔ ዝንቱ ጽዋ ወባህቲቱ ፈቃዴ ይላል። ፈቃድ ብትሆን ይቺ ጽዋ ከኔ ትለፍ ብሎ ሰገደ። በግንባሩ ተደፋ ነው የሚለው። ተንበርክኮ ወይኔ እንዴ ብሎ ነው ተንበርክኮ ነው ራሱ እንትን እኮ ራሱ ማለት ነው። ማቴዎስ ወንጌል 4:9 ላይ ታስታውሻለሽ ሀኒ? እና አብ አንድ ነን እያለ እንዴት ለአብ ይችን ጨርስና ወደዛ እንሄዳለን። ሌላ ቶፒክ ነው። ማቴዎስ 4:9 ላይ ሰይጣን መጣና ኢየሱስ ምን አለ? ወድቀ ምን ብትልልኝ አለው። ምን ብትልልኝ አለው ሀኒ? ወድቀ ብትሰግድልኝ ይህንን ሁሉ እሰጥሃለሁ አሉ ይላል። ምን ብትልልኝ? ወድቀ ብትሰግድልኝ። ስለዚህ ኢየሱስ ሰጋጅ ነው ወይስ ተሰጋጅ ነው? እየሰገድ አይደለ? ሰጋጅ ነው። ሰጋጅ ባይሆን ኖሮ ሴጣን መጥቶ ለእኔ ብትሰግድልኝ ብሎ ይጠይቀዋል? አይጠይቀው። ዛየሽ ተመልከ አምላክን አሁን ሰማይና ምድር የፈጠረው አምላክን አሁን ሴጣን ደፍሮ መጥቶ ብትሰግድልኝ ምናምን ብሎ ይጠይቃል? ከዛ እሱ ምን ብሎ መለሰለት ኢየሱስ? ሂድ አንተ ሴጣን ለጌታ ለአምላክ ስገድ እርሱን ብቻ ምን በላለ? አምልክ ተብሎ ተጽፏልና እኔ የምሰግደው ለማን ነው አለ? ለማንም የምሰግደው አለ? ለአብ ነው አለ። ለማንም በቃ ለጌታ ለአምላክ አለ። እኔ የምሰግደው ለጌታ ለአምላክ። ስገድልኝ ግን ያለው ብሎ የጠየቀው ፕሮፖዝ ያቀረበለት ማን ነው? ስገድልኝ፣ ወድቀህ ብትሰግድልኝ እሰጥሃለሁ፣ ይህን ሁሉ እሰጥሃለሁ ሲለው ኖ አለ። ለጌታ ለአምላክ ስገድ እሱን ብቻ አምልክ ተብሎ ተጽፏልና እኔ የምሰግደው ለአምላክ ነው ፖይንቱ። ኢየሱስ ሲሰግድ የነበረው ለአምላኩ ነበር። ስለዚህ እኔ አምላክ አይደለሁም እያለ ነው ማለት ነው ራሱ ወልድ። ኢየሱስ ራሱ እያመለከ እየጾመለት እየጾመ እየፈራው ይፈራዋል እኮ ዕብራውያን 5:7 ላይ እንደዛ ነው ራሱ ስለ መፍራቱ ይላል። አምላክን በመፍራት ደስታውን ያያል ይላል ኢሳይያስ 11:2 ላይ 3 ላይ አምላክን እየፈራ እያመለከ እያየሽው እንዴ ከዛ በኋላ እኮ ቁማር ነው የሚሆነው፣ ድራማ ነው የሚሆነው፣ ተውኔት ነው የሚሆነው፣ ቲያትር ነው የሚሆነው። ከዛ በኋላ እንዴ እየሰገደ እያየሽው እየጾመ ይህን ሁላ ነገር እያደረገ ተመልሰሽ እሱን አሰግዳለሁ ብለሽ በእጅ አዙር ብታደርጊ ፊሽካው ተነፋ፣ ፎርሽ ነው የሚሆነው። አይሆንም። እንጃ አይዶን ነው።
ይህን እያወቃችሁ የምትሰግዱና የምታመልኩ ሰዎች ካላችሁ ሰውና ፍጡር አምልካችሁ ጀነትን እንዳታስቧት። ቀላል ነገር አይደለም። አሁን ያላችሁበት እንትን ማለት ነው። አላህ ሂዳያ ይስጣችሁ። ወደ ኢስላም እንድትመጡ ጥሪያችን ነው። አላህ ሂዳያ ይወፍቃችሁ። መቼም ጀሃነምን ለማንም አንመኝም። እኛ እንደው እንደኛ እንደምኞታችን ሁላችሁም ሰዎች እንድትድኑ እንፈልጋለን። ግን ያው ፍሪ ዊል የሚባል ነገር አለ። ምርጫችሁን አላህ ደግሞ ቀድሞውኑ ያውቀዋል ሁሉን ነገር። ስለዚህ እኛ ሰበቡ ማድረስ ብቻ ነው። የማን ልብ ነው ሸካራ፣ የማን ልብ ነው ለስላሳ የሚለውን ደግሞ አምላካችን አላህ ብቻ ነው የሚያውቀው። እኛ ጥሩ ነገር እንመኝላቸዋለን ለሁላችሁም ማለት ነው። መልካም ጊዜ ይሁንላችሁ። ወሰላሙ አለይኩም ወራህመቱላሂ። ኡስታዝ አንድ ደቂቃ ማስታወቂያ ይፈቀድልኛል? እሺ እንትን በልና እንውጣ በቃ። እሺ 1200 ሰዎች ያላችሁ አንድ ቻሌንጅ ጀምረናል። ቻሌንጁ ከተጀመረ 2 ቀን ሆኖታል። ኡስታዝ ወሂድ ኡመርን 1 ሚሊዮን የማስገባት ቻሌንጅ ጀምረናል። ቻሌንጁን በብዙ መንገድ መደገፍ ትችላላችሁ። መጀመሪያው ልክ እንደኛ ሁሉ ፕሮፋይል በማድረግ ሊሆን ይችላል። ፕሮፋይሉን የምትፈልጉ በውስጥ ኑና 1 ቁጥር ጻፉልኝ እልክላችኋለሁ። እንዲሁም ደግሞ ብዙ ሰዎች እንደዚህ ላይቭ ስትሪሞች ላይ በመሄድ ያንን በማስተዋወቅ እና ቻሌንጁን በማስተዋወቅ እንትን ማድረግ ቻሌንጁን መደገፍ ትችላላችሁ። ሌላም ቦታ ላይ እንደዚህ የሚሰሩ ቪዲዮዎች ላይ ኮመንት ውስጥ በመግባት ይህንን ፕሮፋይል እንትን በማድረግ በማስቀመጥ ቻሌንጁን አስተዋውቁ። በብዙ መንገድ የምታውቁት ሰው አንድም ሰው ካለ ፎሎ ብታስደርጉ ቻሌንጁን ይጠቅማል፣ ኡስታዝንም ያግዘዋል እና በውስጥ ኑና 1 ቁጥር ጻፉልኝ። ለእኔ ኢንቦክስ ላይ ነው 1 ቁጥር መጽፉልኝ፣ እዚህ አይደለም እና እልክላችኋለሁ ፎቶን። በዚህ አጋጣሚ ትልልቅ አካውንት ያላችሁ ሰዎች ቪዲዮ በመስራት ብታግዙን መልካም ይሆናል። አትሊስት 200 ሺህ ብንገባ ከዛ በኋላ ወደ ትልልቅ ሚዲያዎች ማሳደግ ይቻላል ቻሌንጁን እና ይህን ለማለት ነው ኡስታዝ። አፎን እሺ፣ ምንም ችግር የለውም። ባይሆን እኔ ሻይ ቡና እላቸዋለሁ ራሱ ማለት ነው። 1 ሚሊዮን ካስገባችሁ ሻይ ቡና እኔ እምላቸዋለሁ ማለት ነው። ያ ይገባቸዋል መቼም ምን ለማለት እንደፈለግኩኝ ማለት ነው። እና በእኔ ውጪ ሁሉን ነገር አድርጉ። ኢንሻአላህ በርቱ፣ ተበራቱ፣ ዲናችሁ ላይ ተጠናከሩ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም አሰላም ወራህመቱላሂ